ወዳጆች እንደምን አላችሁ? በጣም አንድ ነገር ትላንት በቀደም አስገርሞኝ እናገራለሁ ስል እስከ አሁን ደቂቃ ድረስ ቆየሁኝ። በጣም ያስገረመኝ ነገር እዚህ ርዕሱ ላይ እንዳያችሁት የጠቅላይ ሚኒስትሩ ወይም የዶክተር አብይ አህመድ ድፍረት ነው። እኔ እንዲህ ያለ መሪ በኢትዮጵያ ደረጃ ወይም በዓለም ደረጃም አጋጥሞ ከሆነ አላቅም። ፍርሃት የሚባል ነገር የለውም። ከብልህነቱ በተጨማሪ ማለት ነው። ባለፈው ወያኔም እስከ ደብረ ሲና በመጣች ጊዜም ታጥቆ ወደ ጦር ግንባር ሄዶ ያን እየተከተለተለ የመጣውን አሸባሪ ቡድን መልሷል። አሁን ደግሞ በኢራንና በአሜሪካ በእስራኤል መካከል ባለው ግጭት ምክንያት መካከለኛው ምስራቅ ገሃነም በሆነበት ሰዓት ይህ ጠቅላይ ሚኒስትር አውሮፕላኑን አስነስቶ በገሃነም መካከል እደግመዋለሁ፣ በገሃነም መካከል ወደ ዩናይትድ አረብ ኤምሬት ሄዷል። እንግዲህ በመካከለኛው ምስራቅ ካሉት አገራት ዩናይትድ አረብ ኤምሬት ከፍተኛ የኢራን ድብደባ ከደረሰባቸው አገራት አንዷ ናት። ምክንያቱም የአሜሪካ ወዳጅ ነሽ ተብላ ማለት ነው። እንግዲህ ለአይዟችሁ ባይነትም ይሁን ለመልካም ወዳጅነት ሲል ጠቅላይ ሚኒስትሩ እዛ እንደሄደ ገምታለሁኝ። እናም አንድም የሰለጠነውም ያልሰለጠነውም ሀብታሙም በቴክኖሎጂም በምንም ያደገው አገር ያልደፈረውን ጉዞ መንገድ ጠቅላላ የዓለም አውሮፕላኖች ከዛ አካባቢ መንገድ ቀይረው መርከቦች መንገድ ቀይረው ስትሬት ኦፍ ሀርሙዝ የሚባለው ወይም የሀርሙዝ ሸለቆ የሚባለውን ሁሉ በኢራንና በሚድል ኢስት ወይም በዩናይትድ አረብ መካከል ያለውን ቦታ ተዘግቶ በኢራኖችና በአሜሪካ በእስራኤሎች ትልልቅ የጦር መርከቦች አውሮፕላን ተሸካሚዎች በቀይ ባህር በዚህ በሀርሙዝ ሸለቆ በአጠቃላይ በመካከለኛው ምስራቅና በምስራቅ አፍሪካ ተሰባስበው አካባቢው ላይ ጄት፣ አውሮፕላን፣ ሄሊኮፕተር፣ ሚሳኤል እየተንዣበበ አንዱን እየቀጠቀጠ በዚህ በገሃነብ አካባቢው ገሃነም በሆነበት ሰዓት በዚህ ገሃነብ መካከል አልፎ ወዳጅ ሀገርን በአረበኛው መዘየር ነው የሚባለው ለመዘየር ወይም ደግሞ ሰላም ለማለት አይ ቲንክ አረበኛውን ካልተሳሳት ሰላም ለማለት ወይም ደግሞ አይዟችሁ ለማለት በኔ ግምት አይዟችሁ ነው የሚሆነው። ከዚህ ውጪ የተለየ ፕሮግራም ያለ አይመስለኝም። እዛ በመገኘቱ እኔ ገርሞኛል። በጣም ነው ያስገረመኝ። እኔ እንዴት አይነት ጀግና ጠቅላይ ሚኒስትር ነው ኢትዮጵያን እየመራ ያለው። ሌላው እኮ እቤቱ ሆኖ አሁን እዚህ አዲስ አበባ እቤቱ ሆኖ የሚፈራ አለ። ወይኔ አሜሪካና እስራኤል ምንትስ ኢራን ተደባደቡ የት አባታችን እንገባለን ይላል እኮ እዚህ አዲስ አበባ ቁጭ ብሎ ቤቱ። ይሄንን ሁሉ ግርግርና ሲኦል በሚባል ወይም ገሃነም በሚባል መካከል አልፎ ዩናይትድ አረብ ኤምሬት መድረሱ በእውነት እኔ ይህን ጠቅላይ ሚኒስትር የማያደንቅ ሰው ካለ ንፉግ ነው። ይሄን ለማለት ነው። አመሰግናለሁ። በዚህ ጉዳይ ላይ ዛሬ ማታ እንወያያለን። ፎሎ አድርጉ፣ ሼርም አድርጉ ለሌሎች እንዲደርስ።